የ19ኛው ክፍለ ዘመን በፊዚክስና በኬሚስትሪ ጥናት ውስጥ እጅጉን አወዛጋቢ የሆኑ ጥያቄዎች የተዳሰሰበት ጊዜ ነበር። በወቅቱ የአተም ቅንጣጢቶችና ብርሃን የሚያሳየው እንግዳ ባህሪ የክላሲካል የፊዚክስ ጥናትን ጥያቄ ውስጥ ከቶት ነበር። እናም ይህንን ለመመለስ አብዛኞቹ የ19ኛው ክፍለ ዘመን ሳይንቲስቶች ብርሃንና አተም ውስጥ ያሉ ጥቃቅን አካላት የሚያሳዩትን ባህሪ የሚገልጹ የሜካኒክስ ሕጎችን ትኩረት አድርገው በተናጠልና በቡድን በመሆን እያጠኑ ነበር። የሳይንቲስቶች ትኩረት፣ የሳይንቲስቶች ጥናት ወደ አተምና ብርሃን ሽፍት አደረገ ማለት ነው። ከ18ኛው ክፍለ ዘመን አጋማሽ ጀምሮ የ19ኛው ክፍለ ዘመን ሳይንቲስቶች ትኩረታቸውን፣ ጥናታቸውን፣ ጥያቄያቸውም የነበረው አተምንና ብርሃንን በተመለከተ ነበር። ይህ ቤልጅየም ብራሰልስ ነው። ከ1911 ጀምሮ ሶልቬይ ኮንፈረንስ ተብሎ በሚጠራው ፕሮግራም ላይ ታላላቅ የ19ኛው ክፍለ ዘመን የዓለም ሳይንቲስቶች በ3 ዓመት ወይም በ5 ዓመት አንድ ጊዜ እዚህ ብራስልስ ውስጥ እየተገናኙ በፊዚክስና በኬሚስትሪ ጥናት ላይ የተፈጠሩ እንቆቅልሽ ጥያቄዎች ለ8 ተከታታይ ዓመታት መክረውበታል። የመጀመሪያው ኮንፈረንስ የተካሄደው በ1911 ሲሆን የዚህ ኮንፈረንስ መወያያ አጀንዳ ርዕስ የነበረው ደግሞ ብላክ ቦዲ የሚፈጥረው ራዲዬሽንና ኳንታ ተብሎ የሚጠራው ብርሃን የያዘው ዲስክሪት ኢነርጂ ሌቭል ነበር። በመቀጠልም ሁለተኛውን፣ ሦስተኛው እንዲሁም አራተኛው የሶልቬይ ጉባኤ በተከታታይ በ1913፣ በ1921፣ በ1924 የተካሄዱ ሲሆኑ የእነዚህ ጉባኤዎች ዋነኛ አጀንዳ ደግሞ ቁስ አካሎች ስለያዙት የአተም ውቅር መሠረት ያደረገ ነበር። አምስተኛው የሶልቬይ ኮንፈረንስ እዚህ ብራስልስ ውስጥ ከተካሄዱት እጅግ ዝነኛው ጉባኤ ሲሆን የተካሄደውም በ1927 እንደ አውሮፓውያን አቆጣጠር ነው። በዚህ ጉባኤ ለመታደም 29 የሚሆኑ የ19ኛው ክፍለ ዘመን ኮከብ ሳይንቲስቶች ተገኝተዋል። ከነዚህ ውስጥ ደግሞ 17 የሚሆኑት የኖቤል ተሸላሚዎች ናቸው። በዚህ ጉባኤ ለመታደም ኒል ቦሃር ከዴንማርክ፣ ሃይሰንበርግ ከጀርመን፣ ስትሮዲንገር ከአውስትራሊያ፣ አንስታይንም ከጀርመን አንድ ላይ ተሰባስበዋል። በዚህ ዙር በሚደረገው ጉባኤ የነበረው የመወያያ አጀንዳ ደግሞ ኤሌክትሮንንና ፎቶንን በተመለከተ ነበር። የዚህ ኮንፈረንስ ድምዳሜ የነበረው ኳንተም ፓርቲክል ላይክ ፎቶን ኤንድ ኤሌክትሮን ተፈጥሯዊ ስሪታቸው ዌቭና ፓርቲክል ነው የሚል ነበር። ይህ ማለት ደግሞ ኤሌክትሮንና ፎቶን ዌቭ ናቸው ማለት ነው። በአንድ ጊዜ በብዙ ቦታ ይገኛሉ። የኤሌክትሮን መገኛ እዚህ ነው ማለት አይቻልም። ፖዚሽን ሳይሆን ሱፐር ፖዚሽን ነው ያላት የሚል ነበር። በመጨረሻው የአተም ቅንጣጢቶች ላይ የሚስተዋለውን የኳንተም ባህሪ የሚገልጹት የተፈጥሮ ሕጎች ማስቀመጥ የሚችሉት ፕሮባቢሊቲ ስቴትን ብቻ ነው የሚል ድምዳሜን ነው አምስተኛው የሶልቬይ ጉባኤ ያስተላለፈው። የኳንተም ስቴትን የሚገልጹ የማቴማቲክስ ሕጎች መግለጽ የሚችሉት ፕሮባቢሊቲ ኔቸርን ነው ስንል፣ ለምሳሌ የኤሌክትሮን ፖዚሽን በተመሳሳይ ሰዓት ኤሌክትሮን እዚህም እዛም አት መልቲፕል ስቴት ትገኛለች ማለት ነው። ኤሌክትሮን እዚች ጋር ነው ያለችው ማለት አይቻልም ማለት ነው። ኮምፕሊመንተሪ ኳንተም ስቴት የምንላቸውን ማለትም ሞመንተምና ፖዚሽን፣ ዳይሬክሽንና ስፒን፣ ዌቭ ኤንድ ፓርቲክል በተመሳሳይ ጊዜ መግለጽ የማይቻሉ ናቸው። ይህም የሃይሰንበርግ አንሰርቴኒቲ ፕሪንሲፕል በማለት ይታወቃል። ይህ ብቻም አይደለም። ሶልቬይ ኮንፈረንስ ኤሌክትሮን ለምንድን ነው ፓርቲክል ሆና የምትገኘው የሚለውንም ሪዲፋይን አድርጓል። ሜዠርመንትን ሪዲፋይን አድርጓል ማለት ነው። ኤሌክትሮን ሜዠር ስትደረግ ፓርቲክል ሆና የምትገኘው ዘ አክት ኦፍ ሜዠርመንት ዌቭ ኔቸር ኮላፕስ እንዲያደርግና ኤሌክትሮን ፓርቲክል ሆና እንድትገኝ ስለሚያደርጋት ነው የሚል ነው። በዚህ ጉባኤ የተደረሰውን ድምዳሜ ማለትም ኳንተም ስቴትን የሚገልጹ የሂሳብ ሕጎች ማስቀመጥ የሚችሉት ፕሮባቢሊቲ ልኬት ነው የሚለውን አገላለጽ ታላቁ የ19ኛው ክፍለ ዘመን የሳይንስ ኮከብ አንስታይን ሊቀበለው አልቻለም ነበር። አንስታይን የተፈጥሮ ሕጎች ፕሮባቢሊቲ ኔቸርን ይገልጻሉ የሚለውን በፍጹም አልተቀበለውም።
ይልቁንም የተፈጥሮ ሕጎች ዲተርማይንድ የሆኑ እውነታዎችን ገላጭ ናቸው በማለት ነበር የሚቀበለው። የተፈጥሮ ሕጎች የምንላቸው ወይም የፊዚክስ ሕጎች የምንላቸው የሚገልጹት ራሱ ተፈጥሮን እውነታን ከሆነ እና ለፈጣሪ ለራሱ የኤሌክትሮን መገኛ ፕሮባቢሊቲ ነው ወይ? ፈጣሪም ዳይ ወይንም ደግሞ ጎፈር ወይም አንበሳ እያለ እየወረወረ ነው ወይ ኤሌክትሮን የት እንደምትገኝ የሚያውቃት? እኛ ሰዎች ስለሆንን ይህን ነገር ፕሮባቢሊቲ ሊሆንብን ይችላል። ነገር ግን ለራሱ ለፈጣሪ የኤሌክትሮን መገኛ ፕሮባቢሊቲ ልትሆን አትችልም። ጋድ ዳዝ ኖት ስሮ ኤ ዳይስ። እግዚአብሔር ዳይን ወርውሮ የኤሌክትሮንን መገኛ እዚህ ጋ ነው አይልም። ይህንን ዓለም ለፈጠረው ፈጣሪ የኤሌክትሮን መገኛ ዳይን ወርውሮ ወይንም ደግሞ አንበሳ ወይም ጎፈር እያለ ወርውሮ አይደለም ኤሌክትሮንን የሚያገኛት። ስለዚህ እኛ ስላላወቅን ነው እንጂ የፊዚክስ ሕጎች ፕሮባቢሊቲ ኔቸርን የሚገልጹማ ሊሆኑ አይችሉም ብሎ ፊርምሊ ይህንን ሐሳብ ተቃወመ ማለት ነው አልበርት አንስታይን። ይህንን የአንስታይን ምልከታ ሌሎቹ የ19ኛው ክፍለ ዘመን ሳይንቲስቶች ሊቀበሉት አልቻሉም ነበር። ሃይሰንበርግ፣ ስትሮጂንገር የዌቭና ፓርቲክል ባህሪ ገላጭ የሆነ ሂሳባዊ ቀመርን በወቅቱ አስቀምጠው ነበር። እናም የአንስታይንን ሐሳብ ተቃወሙ። የኳንተም ቢሄቪየርን የሚገልጹት የተፈጥሮ ሕጎች መግለጽ የሚችሉት ፕሮባቢሊቲ ኔቸርን ነው በሚል ሌሎቹ ተስማሙ። አንስታይን ኳንተም ፊዚክስን አስመልክቶ የተደረሰበትን ድምዳሜ አልወደደውም። በተደጋጋሚ ጋድ ዳዝ ናት ፕሌይ ኤ ዳይስ እያለ መቃወም ጀመረ ማለት ነው። በዚህም ጊዜ የዳኒሽ ሳይንቲስት የሆነው ኒል ቦሃር ስቶፕ ቴሊንግ ዋት ቱ ዱ ጋድ ዊዝ ሂዝ ዳይስ በማለት መለሰለት ማለት ነው። እግዚአብሔርን በዳይሱ ምን እንደሚያደርግ አንተ አይደለም የምትነግረው እና መናገርን አቁም። ኳንተም ስቴትን የሚገልጹ የተፈጥሮ ሕጎች ፕሮባቢሊቲ ኔቸርን ነው የሚገልጹት በማለት ኒል ቦሃርም ተቃወመው ማለት ነው። በእርግጥም የኳንተም ባህሪ በቅንጣጤቶች ላይና በፎቶን ላይ የሚታየው ባህሪ ፕሮባቢሊስቲክ ነው። ማለትም ኮምፕሊመንተሪ የኳንተም ቢሄቪየር አኩሬትሊ ሜጀር መደረግ አይችሉም። አንስታይን ግን በዚህ ድምዳሜ የተነሳ ኳንተም ፊዚክስ ኢንኮምፕሊት እንደሆነ ነበር የሚያምነው። በ1935 ካን ኳንተም ሜካኒክስ ዲስክሪፕሽን ኦፍ ፊዚካል ሪያሊቲ ቢ ኮንሲደርድ ኮምፕሊት በማለት ኳንተም ኢንታግልመንትን የያዘ ቶት ኤክስፐሪመንት አሳትሟል። በዚህ ፔፐር ላይ አንስታይን ያስቀመጠው ጽንሰ ሐሳብ ኢንታግልመንትን ተጠቅሞ ቀድሞ የነበረውን ግንዛቤ ቻሌንጅ ለማድረግ ያለመ ቢሆንም ነገር ግን እስካሁን ባለን አረዳድ አንስታይን ያቀረበው የኢንታንግልመንት ገለጻ ፌመስሊ ሚስቴክን መሆኑ ተረጋግጧል። እንዴት የሚለውንና ኢንታንግልመንት ምንድነው የሚለውን ጽንሰ ሐሳብ በቀጣይ በማቀርበው ቪዲዮ በስፋት የምዳስሰው ይሆናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። እናንተም እንደተለመደው ላይክ በማድረግ ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሳችሁ ይሆናል። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።